ላወራው ፈልጋለሁ። ማወራው ነገር አለ እንጂ ሃይሚትዬ ብቻ ሰላም ትሆን የኛ ማር የምንወድሽ የኛ ጨዋ። ከእንደዚህ አይነት ድራማ ዝም ቢወረረውት ድራማ ብትወጪ ደስ ይለኛል። አይም ሶሪ ማለት ነው። ለምን አይመጥንሽም? ብሩክም ይጨምላለቅ አብሳላትም እዚህ ጋር ብላችሁ ብቻ ቦክስ ምናምን አትበሉ። የምን ማቤት ነው ያለው? ካሜራማኑ ማን ነው? ይሄ ስራ ነው የሚሰሩት፣ ተነጋግረው ስራ ነው የሚሰሩት። ግን ሃይሚን ይህን የምትወዷት ከሆነ በውስጥ የምታወሯት ከሆነ እንደዚህ አይነት ነገር ጥሩ አይደለም። በቃ ለአንቺ አይመጥንሽም። እነሱ ይብኳኩበት። በቃ ሪሊውን ነው። ከዚህ ድራማ ውስጥ ውጪ ሃይሚዬ። እንዴ እዚህ ጋር ሃይሚዬ አታውቅም የሚባለው ነገር እኔ አይገባኝም። ሃይሚዬ ማታወቅ እኔ ማምነው ምንድነው ሊቭ ሲሆን ነው። ሊቭ ማለት ቀጥታ ስርጭት ሲሆን ነው። ይሄ ግን ቁጭ ብለው ታይትል እየጻፉ አፕሎዲንግ አድርገው ገባችሁ ዲስከስ አድርገው የተሰራ ቪዲዮ ነው። ሶ ይሄ ቪዲዮ ለአንቺ አይመጥንሽም። ከእንደዚህ አይነት ርካሽ ቪዲዮ ውስጥ ውጪ። ከእንደዚህ አይነት ርካሽ ፕራንክ ውስጥ ውጪ። ዩአር ስማርት ነሽ፣ ጀግና ነሽ። ብሩክ ይስራ ይጨምላለቅ ሀላስ ስልክ እኮ አይሰራም። ምንድን ነው እንደዚህ የሚቀመጠው? አለምን ናፍቆኝ ስለነበረ ምንድን ነው የምትወዱ? በቃ እንድንለያይ አልፈልግም። አይደለም ተረዳሁሽ፣ ተረድቼሻለሁ። ምክንያቱም ትናንት ላሳያችሁኝ ፍቅር በጣም ደስ ብሎኛል። ጾም እንዴት ነው ባይዘው ወዶች እዚህ ጋር ማንንም መውቀስ ሳይሆን አንደኛ ነገር እኔ አላውቅም። እኔ ማላውቀው ምንድነው የሃይሚዬ ነገ ህይወቷ ምንድነው? ብሩኬ እንደዚህ አይነት ነገር ይፈልጋል መስራት። ይሄ በቃ ማስገደድ አንችልም። እንደዚህ አይነት ዝሙት ቪዲዮ ይመቸዋል። በቃ መስራት ይፈልጋል፣ ወጪውን መተካት ይፈልጋል። ግን የሃይሚዬ ህይወት ምንድነው? እንደዚህ አይነት ነው ህይወቷ በቃ የሚሆነው ሪሊውን ነው። እዚህ ጋር ሃይሚዬ የምትቆጣው ላይክ እሱ እኔ አይነፋኝም። ሪሊውን ነው የምነግራችሁ። ብሩኬ ውሸት ነው የሚያወራው። ትናንትና ምንድን ነው ያለው? ኦዲየንሶች ለእናንተ የሚመጥነውን በጾም ምናምን ብሎ አውርቶ ነበር። እኛ እኮ ህፃን አይደለም ነው ችልድረንስ፣ እኛ ህፃን አይደለንም። ገባችሁ? እኔ ደግሞ ወላሂ ነው የምላችሁ ኮሜንት ላይም አይቼ ፈለግ አድርጌ አጣው። ከዛም በኋላ ሀገር ሳወራ በሆነ ጉዳይ ስለ ራሴ ስለ አንዳንድ ነገር ማለት ነው። ከዛ ስለ ድራማው ማውራት ጀመርኩ ማለት ነው። ሬዲዮ ነው የምነግራችሁ እና ይሄን ድራማ ሙሉ ለሙሉ ነገሩኝ። ግን የመሰለኝ አብሳላት ቤት መስሎኝ ሄጄ አላየሁም። ወዲያውኑ ነው አርገና እንደተለቀቀ 15 ደቂቃ ነው እያሉኝ ረቢ ነው የምላችሁ። እና አብሳላት ቤት መስሎኝ አላየም። እስቲ ዛሬ እንኳን እስቲ ይውጣልኝ እንደው ልቻል ብዬ ማለት ነው። አልችልም እኮ ማየት አይቀርም ለፍትፈታ። ከዛ ቲክቶክ ላይ ሄጄ እንደውም እንዳያችሁት ቪዲዮ ላይ ይገባለሁ። ስፈልገው ብሩኬ ቤት ነው። ብሩኬ እኮ አስመሳይ ነው። ሬዲዮ ነው ብሩኬ በቃ ለራሱ ጥቅም ነው እንጂ የሴት ያኒ አይዶንት ኖ። እዚህ ጋር ውዶቼ ቁጭ ብለው ነው ዲስከስ አድርገው ቪዲዮ የሚሰራው። ገባችሁ? ለዛውም ደግሞ መግቢያውን የብሩኬ ቻናል ላይ አብሰላት ነው የምትሰራው። እዩ ቤት ሄደች። ቶታሊ ዘር ለገብሪ የምትለውን አዳምጡ። ሊስን ኤቭሪባዲ ጋይስ። ድራማ ነው ኦፍኮርስ ድራማ ነው። መቼ ነው የሚቋረጠው? ሞኒታይዝ ስትሆን ክፍያ ስትጀምር ቪዲዮ ያቆማል ማለት ነው። እስከዛ ግን ቤቷ ይጫናል። 4-5 ቪዲዮ ይጫናል። እንዴት ነው ሞኔታይዝ የምትሆነው? ሰብስክራይብ ስላደረጋችሁ አይደለም፣ ላይክ ስላደረጋችሁ አይደለም፣ ቪዲዮውን በማየት ወቻው ሲሞላላት ታቆማለች እንደዩ። ስለዚህ እኛ ፋራ አይደለም ብሩኬ፣ ሁሉም እንዳንተ እንዳይመስልን። አንተ ልብስ አራዳ ነህ። እስቲ ወንድን ተሳደብሽላችሁ ደግሞ የምትሳደቡ ካላችሁ ቴንኪር። ሲያናድ ሃይሚቲን ስታሳዝን። አንተ ደግሞ ፍልጽ የተባልክ ማለት ነው አመላላሽ ወጥ። ማንም ሰው ለሃይሚዬ የሚጠቅም የለም። ማንም ሰው ሪሊውን ነው ውዶቼ፣ ለሃይሚዬ የሚጠቅም ሰው ማንም ሰው የለም። የሚጠቅማት የላትም። እንደውም እኛ የምንሰጠው አስተያየት ኢት ኢዝ ግሬት። ይሄ ነገር አይሆንሽም ሃይሚዬ፣ እንደዚህ አይነት ድራማ ውጪ። አንቺን አይመጥንሽም። አንቺ ማለት ስማርት ነሽ። አንቺ ማለት ጀግና ነሽ። የዝሙት ቪዲዮ አይመጥንሽም። ብሩኬ እስከሚበቃው ይስራ፣ የውጪውን እስከሚተካ። በቃ ሪሊውን ነው። ቲንክ ዩርሰልፍ እንዴ። እኔ በጣም ነው ማዝነው። እኔ ብሩኬ ቤት መሆኑ ሰው በጣም የተናደድኩት። አይ አም ሶሪ። Extensions for abundant hair. Think again.
ፍፄ አንተ አስመሳይ እስስት ማንም አጠቅማችሁም። ወላ ሀብሳናት ወላ ፍፄ ወላ ብሩኬ ሁሉም የጥቅም ሰው ነው። ምስኪን ሪቪውን ነው። እኔ በጣም ነው ሀይሚዬ እያሳዘነችኝ ያለችው። ተሳደቡ፣ መጣላችኋለሁ፣ ጠርጋችኋለሁ። እኔ ቁጭ ብዬ ነው የምውለው በጾሙ ለምን በሚለው ነው። አንዳችሁ ስትሳደቡ ኮሜንታችሁን እያረኩ ነው የምሞልጫችሁ ማለት ነው። ግን አይሰለችም? ይህን ያክል ለዶላር ብሎ መርከስ። ብሩኬ አያውቅም እንዳትሉ፣ ለምን እሱ የተጫነ ብሩኬ ነው ውዶቼ። ይሄን ሁሉ ሴራ የሚያሴራው ብሩኬ ነው። ሪሊው ነው የምነግራችሁ፣ ብሩኬ ነው። ለምን አፕሎዲንግ ነው። እንደዚህ አይነት ፕራንክ የለም። እንደዚህ በጣም የሚያስጠላ ብሩኬ ምን ሆነክ ነው? ትናንትና ምን ነበር ስትል የነበረው? ወዲህ ስለ እናንተ የሚመች ፍሮላላት አንቺ ምን ሆነሽ ነው? ሁልጊዜ እኔን ስታይኝ እንደዚህ የምትሆኚው ማለት አይደለም። እኔን ከዚህ በፊት ታውቂኛለሽ? አታውቂኝም አይደለም? ሪዝኑን ደግሞ ነግሬሻለሁ። አይጠበቅብኝም። ድርጊትሽ ያሳያል እኮ አይደል? የምትሆኑት ነገር ሀይሚዬ እንድታምንሽ። እኔ እኮ ግራ የገባኝ ሀይሚትዬ እና ብሩኬ ፍቅረኛሞች መሆናቸውን አታውቂም? ለነገሩ ብሩኬ እንዲታወቅበት አይሆንም እኮ ሲጀመር ፌመስ ወንድ ከዚህ በፊት ጃኒና ጆን ዳንኤል ማለት ነው። ጆን ዳንኤል ሚዲያ ላይ እንዲታወቅበት አይፈልግም። እሷ ናት እንደውም የተባለ ነው። ገባችሁ? ፌመስ ወንድ ፍቅረኛ እንዳለው ለምንድን ነው እንዲታወቅበት የማይፈልገው? ለምንስ ምን ስለሆነ? ስለዚህ ፍቅረኛ እንዳለው አታውቂም አንቺ አመዳምስ ልክስክስ ሴት አሰዳቢ። ለነገሩ እኛ አትመጥኝንም። እንደዚህ አይነት ሴቶች የመዳም ቅመሞችን ኔቨርስ ብሩክና የሚመጥኑት እኛን አይመጥኑም። እሱ ከየትም እየተልከሰከሰ የሚያመጣ ሴቶች ስራ ነው የስሩ። ግን እንደዚህ አይነት አስተያየት የምንሰጠው ሲያናድ ድራማው ቀጥሏል። ባይዘው ሁሉ ነገር ከተፈጠረ በኋላ እኔ አሁን አንቺ ቤቴ ስትመጪ እንደ እንግዳ ምናምን እንዳስተናግድሽ አጠብቂ። እሱን ጠብቀሽ ከሆነ ተሳስልግ ምን ጓደኛህ ነው መደወል ትችል ነበር። ቤት ድረስ ይዛት መምጣት ያስፈልጋል እኮ አንቺ ሁለቷ ነው ስልሽ። አሁን እኔ ሌላ ነገር ይኖራቸው አንተ አመዳም የበላክበትን ወጭ ደፊ አንተ ራስህ ጨበሬ። ማንም ሰው ከእንግዲህ አንታልልም። እናንተ ሪሊውን ነው ፈርስት ሌዲዎች ማለት ነው። ሲጀመር ሌላ ግንኙነት አላቸው ልትል ነው። ይኸውላችሁ የሆነ ሰዓት ላይ እኮ እች ልጅማ አፍቅረዋለች ምናምን ስንል አልነበር? ባለፈው ደግሞ እዩ እርጉዝና ስንል ጎማ ሆዷ ላይ ተክላ መጣች። እችም ደግሞ አፍቅረዋለች ሲባል ገባችሁ? የእኛን አይዲያ ነው ሞኒታይዝ እስከምትሆን። እስከዛ ደግሞ ትቀጠቀጣለች። እሷ ብቻ ሳይሆን ቦጋለ ጭምር ማለት ነው። ኦኬ፣ እንደዚህ አይነት ወንድ በፍጹም ምንም አይኑረው ውዶች። እኔ በጣም የሀይሚዬ ህይወት አረን እንዳትዩ። ብሩኬ ምን ታካብዳለህ? እሷ መግቢያ ሰርታ ያንተ ምን ሰርፕራይዝ ትሆናለህ? ተነጋግራችሁ ነው። ሀይሚዬም ታውቃለች ውዶች፣ ይሄን ነገር ሀይሚዬም ታውቃለች። ግን ለምን ሲሆናል ሀይሚዬ? ለምንድን ከእንደዚህ አይነት ድራማ ውስጥ ትገቢያለሽ? ሀይሚዬ አታውቅም አትበሉ። ታውቃለች። ባታውቅ እሷ እኮ ስማርት ናት። ዝም ብላ እንደዚህ አታየውም እንዴ? እሺ ምን ልበል? በመሀል ምን ልበል? ምን ገባኝ እንደ ህፃን ያደርገኛል። ምን ያደርገኛል? ባለፈው ፍቅር ባይዛዌ አልያዘኝም ብትይ ይገርመን ነበረ። ለምን እኔ እንደነገርኳችሁ ብሩኬ እንደ ሲንግል ወንድ ነው የሚሆነው። ሲንግል ወንድ ሚንስ ፍቅረኛ እንዳይለው። ፍቅረኛ ያለው ወንድ እኮ ሰላም ሰው ሲል በጣም ትዳር ያለው ፍቅረኛ ያለው ሴቷን ማለት ነው። ሰላም ሰው ስንል እኮ ቱማሽ ዲፍረንት። ብሩኬ ግን እየተጠመጠመ ነው። ፀጉሩን ሚሳጅ እያደረገችለት ነበር እና ፍቅር ባይዛት ይገርመን ነበር። ሲቀጥል ደግሞ እዚህ ጋር የእኔ ፍቅር የሚለው ነገር የለም። ከሀይሚቲ ጋር ያለውን ነገር የሆነ ገባችሁ? ምንድነው መስመር እየከፈተ ነው። የሆነ ሰዓት ላይ ዘርዬ ፍቅር ማለት እኮ ፍቅር አለም አላለም ለምትሉ ሪንግ ሰርግ እንኳን ፍቅርን ያኔ አይገልጽም። ዋናው የልብ ነው። ግን የሚዲያ ተጠቃሚ እስከሆነ ድረስ የሆነ ነገር ቢሆን ለእንደነዚህ ርካሽ ሴቶች እሱ ከሚያመጣቸው ከጠላ ቤት ሲሰበስባቸው ለስራ እንደዚህ ሙጫ እንዳይሆኑበት ነው እንጂ ባሌ ሰርግ ስላረገ ቀለበት ስላረገ ኔቨር ሴንሲብል ነው። ሚኒንግለስ ትርጉም የለውም። ኦኬ ሪንግ ኢዝ ሚኒንግለስ። ዋናው ምንድነው
ሀርት ነው። ከልቡ ይውደዳችሁ። ገባችሁ? ብሩኬ ደግሞ የጥቅም ሰው ነው። ብሩኬ ስራ ነው፣ የመጣበትም ስራ ነው። እዚህ ጋር እኮ የሆነ ኦፕሬ የተደረገ ነገር የለም። ሀይሚዬ ደግሞ እንደዚህ አይነት ድራማ ህይወትሽ ኔቨር መሆን የለበትም። እንደዚህ አይነት የተጨመላለቀ ድራማ በብዙ አቅጣጫ እኮ ቱጃር የምትሆኝበት መስመር አለ። አንቺ እኮ ሴት ነሽ። እኛ ሴቶች እኮ በጣም ውድ ነን። ፕሊስ ሀይሚ እዚህ ጋር ተነጋግረው ውዶቼ። ባይነጋግሩ ሀይሚዬ ሺዝ ስማርት ሁሉንም ነው ወደዛ እንትን የምትላቸው፣ ግን ተነጋግረው ነው። 4 ነጥብ። ሴት አይደለሽ አንቺ ልጠይቅሽ እንጂ አይደለም ተረዳሁሽ። ልክ ተረድቼሻለሁ። መጀመሪያም ይሄን ስለማውቅ ነው ስለምረዳ። ዝም በያ። ያስናቃት አንገቱን ይቀረቅራል። ማንም እዚህ ውስጥ አንደኛ ጥፋተኛ ብሩኬ ነው። ከዛ ወዲያስ ለሀይሚዬ የሚጠቅም ማንም ሰው የለም። እዚህ ቡታጅራ ያሉ ዩቲዩበሮች ማናችሁ ማለት ነው። ኦኬ አንቺ ነሽ ልትሉን ትችላላችሁ። እኛማ ይኸው እየተናገርን ነው። ፈርስት ሌዲ የሚጠቅማትን ነው እየተናገርን ያለ ነው። ገባችሁ? ሲቀጥል ደግሞ ሀይሚትዬ ዝግ ያተያት የሚዘጋሽ ይዝጋሽ። ድድን እንደምታንተከትክ እንደዚህ አይነት ፕራንክ የለም። ይሄ ዝሙት ነው። ሴት ልጅ ሆንሽ የሴት ልጅ ፊሊንግ መረዳሽ ከቻልሽ ታውቂዋለሽ። በቃ እኔ እንዴት ነው አንድ ሰው አግኝተሽ ማታውቂ የሚሰማኝን ነገር ግን በቃ እሱን ሳገኘው የሆነ ደስ ይለኛል። ትክክል። ብሩኬ እንክብካቤው እንደ ሲንግል ወንድ ነው እያልኳችሁ ነው። እንደ ሲንግል ወንድ አንዳንድ ሴቶች አሁን ይመቻቸዋል ይሄ እንክብካቤ። ብዙዎቹ ናችሁ እኛ የምታቆጡን፣ እኛ የምሰድቡን ያው የትዳር ማጋርም አፍቃሪም ያሌላችሁ ናችሁ። አይኑ ግን እንደዚህ አይደለም። ለፍቅረኛችሁ ማንም ሴት ላይ እንዲወተፍ ሴቷ መታ እንድትወተፍ ኔቨር እንዳትፈቅዱበት፣ እንዳትፈቅዱ። እንዴ እኔ ሀይሚዬ ህይወት ነው የሚያሳዝነኝ። ዘር ምን እንዲያደርግሻል? ድራማ ነው፣ ድራማ ነው። ሰው ሁሉም ተነጋግረው ነው እዚህ ጋር ያሉት። ሀይሚም ተነጋግራ ነው እንድታቁ። ደቂቃ አትቀመጥም። አፕሎዲንግ ነው ይሄ፣ ሊቭ ስትሪም አይደለም። ግን የሀይሚዬ ህይወት መጨረሻው ምን ሊሆን ነው? ህፃን ልጅ ነው ሆኖ ምናምን አይነት ነገር። እኔ እኮ ምንም ነገር አይደለም እየፈለኩ ያለሁት። በቃ ደስ እንደ በፊታችን እንሁን ነው እያልኩ ያለሁት። ያ ነገር አንቺ ላይ ተጽዕኖ ያደርጋል። እኔ አንተን ማስቀየም የምፈልግ ሰው አይደለሁም። ምክንያቱም እንደዚህ አይነት ሰው ነው ብዬ ስለማላውቅ ማሰብም ስለማልፈልግ ትናንትና ቲክቶክ ላይ መታ ሀሳብ ትንገር። አዎ ሀይሚዬ መተሽ ቲክቶክ ላይ ይሄ ነገር ተመችቶኛል መስራት ስለምፈልግ ነው ብለሽ ንገሪ። እኛንም አታሳብጅን። ሪሊውን ነው የምነግርሽ። እዚህ ጋር ሀይሚዬ ብቻ ስለሆነች አይደለም። እንደነገርኳችሁ የጃኒ ነገር ጃኒና አዶናይ አንድ እንዲሆኑ በጣም ዱዓ እያረኩ ነው፣ ከልቤ ማለት ነው። በቃ ከልቤ እንደው አላስማኝ እያልኩ ረቢ ነው የምላችሁ። ገባችሁ? ስለሷ እየፈተፈ ሴት ነው ፈርስት ሌዲ በሚለው ነው ማምነው። እሺ ችግር የለብኝም ብለሽ ገስት ላይ ወይ ደውለሽ ለሰው ንገሪ። እየተደረገ ያለው ነገር በጣም ይደብራል። ፍፄ ደግሞ ይሄ አጋሰስ ጸጉር ብቻ ፈርዝ አንገትን ትቀረቅራለ እንደ ብሩኬ ማለት ነው። አንድ አይነቶች እናንተ ግን ጅቦች ናቸው። የቡታጅራ ወንዶች እኮ አልጮም እንጂ እንደጅብ ለዶላር ራሳችሁን እንደዚህ ሴቶቹ ላይ መጫወት እንዲህ ራሳችሁን ዝቅ ማድረግ። እኔማ ጨፈሩ። እኔ ልትረዳኝ መረዳት ለማጨቃጨቅ ምናምን ፈልጌ አይደለም። ያላችሁ ነገር ማውራት ያለባቸው ሁለቱ ናቸው። እንዲያወሩ ይዘው ይሄ ሁሉ ሴራ የብሩኬ ነው። ብሩኬ እኔ ምን ላርግ የምትለው እስቲ የሆነ ነገር ሰርች አድርገ ለምን ከቡታጅራ ወንዶች ተማር እንዳይባል የቡታጅራ ወንዶችን እንዳያችሁት ነው። ፍቅረኛ ከያዝክ በቃ ሀላስ ሀይሚ ብቻ ናት። በቃ ሬዲ ካልሆንክ ደግሞ ፍቅረኛ መያዝ የለብም። የሚያስገድድ የለም። እኔና ሀይሚ ለስራ ነው ብለህ በቃ ልጅቷንም እንትን አትበላት። ባይዘው እዚህ ጋር የማትሆናት ከሆነ ወይ ያዛት ወይ ልቀቃት። እኔ እንደዚህ አይነት ወንዶች እኔ አላቅም። ለምን እንዴ ሴት ልጅ እኮ ብዙ ቻንሶች አሏት። እንኳን እችን የመሰለ ዳይመንድ የሆነች ናት። በጣም ማዝ ነው። አያም ሶ ሶሪ ውዶች፣ እኔ በጣም ነው ያዘንኩት። እንደው ባላየሁት ይሻለኛል። እኔ ብሩኬ ቤት መሆኑን መቼ ያወቅኩ እንጂ ህይወት ላይ ነው እየተቀለደ ያለው። ቁጭ ብለህ እዛ በቴሌቪዥኑ ፊልም ከፍተህ እንደምታየው አይደለም። ስትፈልግ የምታሳልፈው፣ ስትፈልግ ወደኋላ የምትመልሰው።
አንቺ ነሽ የጠራሽኝ አትበል፣ አታስመስል። ይሄ እኮ ቪዲዮ ሊቭ አይደለም አፕሎዲንግ ነው። ብሩኬ በጣም ክፉ ነክ ከምር። ሀይሚቴ ደግሞ ፍላጎቱ ካለሽ ይሄን ድራማ ወጥተሽ ተናገሪ፣ እኛንም ራሳችንን አታሳምሙ እንዴ! በጣም የሚያሳዝነው። ሀይሚትዬ በፊት ተከብረሽ ተቀምተሽ ቤትሽ ሲፈልግሽ ዘንጠሽ ሄደሽ ይሄ ማንም ሴት እየመጣ ቤት ማንኳኳ ፎርዋት አስተፍርላላዚ